አሃሌብና ሰማኛለህ አርገው ጉልበትን ነው ብትሳደብ አርገው ጠየከኝ መመለስ አልፈልግም ይሄን ጉዳይ ምናምን ብዬ አሰግጬ ተንተኝ ነው እኮ በደንብ የነገርኩህ አይደል እሱን ያውን ካሜራውን አጥፎ ምንድነው ልመና ነው እርዳታ የሰበሰብክብኝ ነው ምንድነው አይደለም ይኸውልህ መጀመሪያ ጥያቄውን አልጨረስንም እኮ ሽልማቱን ምን ትናላለህ በቃ አይጨረስኩም አይ መቆየት ያለብን ይመስለኛል ምክንያቱም አጠይቀኝ ብያለሁ አይደል አታ ደግሞ ካሜራውን አጥፎ ይሄ ወንጀል አረከው ገለሃል አዳምጠኝ ገለሃል አልገደልኩም ማታ የት ነበርክ አልችልም የሚያስቆጣ ነገር እኮ የለውም እንዴ አማርኛ ነው የምታዳምጠው ጌታው አልችልም ሌቦች ናችሁ እንዴ ለምን መናደድ እኮ ስለማናግርህ ነው ስለዚህ ጉዳይ ይሄ ፐርሰናል የራሴ የሆነ እንትን ነው አናግርህም ሰላም ጤና ይስጥልኝ ውድ የአንበሳ ቲዩብ ቻናል ተከታታዮች እንዴት ናችሁ እንግዲህ ዛሬ በአዲስ ርዕስ በአዲስ ይዘት አዲስ ሰፈር ላይ ተገኝተናል ምንድነው እሱ የሚለውን ነገር እንግዲህ ከባለ ታሪካችን አንደበት የምናዳምጥ ይሆናል ወደ እሱ ከመሄዳችን በፊት ግን እንግዲህ የአንበሳ ቻናልን ገብታችሁ እንግዲህ ሐሳብ አስተያየታችሁን እዛ አስቀምጡልን በዛ መሰረት እንግዲህ በቴሌግራም ቻናላችን ደግሞ ብዙ አስተያየቶችን እየደረሱን ይገኛሉ እሱን እንግዲህ ደግሞ በተግባር ማሳየት የምንችልበት ደረጃዎች ላይ ደርሰናል ያው ስም እስካለ መጥቀስ ጀምሮ ማለት ነው እንግዲህ ወደ እነሱ ሄዳለሁኝ ሰላም እንዴት ዋላችሁ ጥሩ ያው ለኔ በስልክ የነገራችሁኝ ነገር አለ ልናማክርህ ልናናገር እንፈልጋለን ወንደሰንበላችሁኛልና በመጀመሪያ ደረጃ እኛን ምርጫችሁ ስላደረጋችሁን በጣም እናመሰግናለን ምንድነው እንድናግዛችሁ እንድንረዳችሁ የፈልጋችሁት ነገር መጀመሪያ እስኪ ነገር መጀመሪያ ላይ ያው ከሁሉም ሚዲያዎች እናንተ ምርጫችን ያደረግነው በቃ ለሰው ቶሎ ደራሽ ናችሁ ብለን ስለምናስብ ነው እና ይህንንም ጉዳይ እንድፈቱልን ብለን ዛሬ ሁሉን ነገር ልንነግራችሁ ፈልገን ይሄ ነገር ደግሞ ምንድነው ማለት ከድሮ ጀምሮ ያው ታሪኩን ስነግርህ ከድሮ ጀምሮ ነው የምታወቀው ከሰውየው ጋር እና በቃ ቴሌግራም ላይ ሃይ አለኝ ሃይ ሲለኝ በቃ እንደማንኛውም ሰው ታወራለህ ምናምን ነገር ያው ሪሌሽን ውስጥ ገባን ከዛ ሪሌሽን ሲጀምር ደግሞ ዴት የሚባል ነገር አለ ከዛ ዴት በወጣንበት ሰዓት ያው ግንኙነት ምናምን ማድረጉ ያለ ነገር ነውና እንደዛ ነገር ተጀመረ ይሄም የሆነው ምንድነው እኔ በማላውቅበት ነገር ነው እና ይሄንን በሚያደርግበት ሰዓት እኔ ላይ ቪዲዮ ያዘብኝ ማለት ነው ቪዲዮ የግንኙነት ቪዲዮ ያዘብኝ ማለት ይሄም የተፈጠረው ምንድነው እኔ በማላውቀው በቃ በመጠጣው ነገር ውስጥ የተጨመረ ነገር ነው በቃ ይሄንን ነገር ያዘብኝ ቪዲዮን ከያዘብኝ በኋላ በቃ ያለው አማራጭ ምንድነው እኛን ለሱ ሰራተኛው እንድንሆን ነው ያደረገን ማለት ነው ሰራተኛው ስልክ አለ አይደል ይሄ ቪዲዮ እንዳይለቀቅ በሚለው በፍራቻ ምክንያት ቀሳው እናገናኘዋለን ምናምን ነገር ያው እኛም እንደዚህ አዳር ምናምን እየሰራን የምናገኘውን ገንዘብ ለሰውየው ምናምን እንሰጣለን ብቻ የዚህ ሰውዬ ስራ ምናምን ነገር ምንም ደስ ስላላለኝ ነው እናንተን እዚህ ድረስ እና ለመጠቆም ነው እሺ ያው በርግጥ በጣም ከባድ ነገር ነው የነገርሽኝ ያለሽው ምክንያቱም ያው ሁሉም ሰው በእድሜው ላይ ሲሆን ብዙ ነገሮችን ያደርጋል ብዙ ነገሮችን ይፈጽማልና ነገርሽ ነገር ትንሽ በጣም ከባድ ነገር ነው እስኪ እህታችንስ ምንድነው ያላችሁ ግንኙነት ምንም ነገር አልነገርሽ ያው እነሱ ሰቅድ እንደነገረችኝ ነው ግን እነሱ አንድ ትምህርት ቤት ነበር የተማርነው አንድ ትምህርት ቤት ነው የጨረስነው እና እሷ እንደዚህ ነገር ውስጥ እንደገባች ነው ያላቀም ነበር እና በጣም ሲብስባት ነው ለየነገረችኝ ለቤተሰቧ አልተናገረችም እና ይሄንን መረጃ ደግሞ እንዳመጣላት ነበር የፈለገችው እና እኔም ሰውዬውን ቀጠርኩት እሷ በቴሌግራም እሱ እንዳዋራት እኔም እሱን አዋራሁት እና ከኔ ጋርም እንደሷ ጀመረ እና ሲጀምር ተቀጣጣርን ዘን ከተቀጣጣርን ምናምን በኋላ ጠጣን ያው እኔ ያው መረጃ ለማምጣት ስለሄድኩ በመጠጥ አልጠጣሁም ነበር በጣም እሱ ጠጥቶ ነበር እና ያው ከኋላው የማይታወቁ ሰዎች እንዳሉ አላወኩም ነበር ያው እንደ ጋርድ ነገር ማለት ነው እና ወደ ክፍሉ ገባን ዘን ወደ ክፍል ስንገባ
ጓርዶቹ ያው እኔ ስደነባበር ስለነበረ ጓርዶቹ ተጠራጠሩ እና ሲጠራጠሩ እና እኔ ደግሞ አላየኋቸውም እና ወደ ክፍሉ ከገባን በኋላ ያው የልደቱ ቀኑን ነግረኝ ነበረ። ያው በቁጥር ስለሆነ የልደቱ ሞከርኩኝ እንበለ ግን ባሻራ ስለነበረ ባሻራ ልከፍተው ልክ መጡብኝ እነሱ ጓርዶቹ ማለት ነው መጡብኝ። ከዛን ሲመጡብኝ ሽጉጥ ደቀኑብኝ። ዘን እሱን ስልክ ካላስቀመጥሽ እንገልሻለን አሉ። ዘን ያው አማራጭ ስለሌለኝ አስቀመጥኩት። ከዛን ያው በሚያሳዝን ሁኔታ እሷ እንዳደረጓት እኔንም አደረኩኝ። ስለዚህ አንቺ እሷን ለማገዝ ተነጋግራችሁ ነው ማለት ነው የሄድሽው ወደ እሱ? ተነጋግሬ ነበር የሄድኩት፣ ግን በተመሳሳይ ሁኔታ የእሷም እንትን ወደ እኔ ዞረና እኔም ተያዘብኝ። ሰውየው ግን የሁሉ ያቁም ጋርዱ ነው የሚያውቀው እና ሰውየው ሳያውቀው ሁለት ቪዲዮ ያዘ እና እሷ ማለት ነው እና ይሄ ስራ እሷ ብቻ ነበረች የምትሰራው እና አንቺም ካልሰራሽ ከዛም በጠዋት አካባቢ ላይ ወደ ራሳት አካባቢ ቴክስት ገባልኝ። ቴክስቱን ሳይው የኔ ቪዲዮ ነው እና ከስር ቴክስቱን ይላል ከጓደኛሽ ጋር አንድ ላይ እየሰራሽ ብር ማታመጪ ከሆነ ወደ ቤተሰቦችሽ ወይም ደግሞ ቪዲዮን እንለቀዋለን ብላ አስፈራሩ። ያው ቤተሰቤ እንዳያየው ወይም ቪዲዮ እንዳይለቀቅ ብዬ ከስራ ውስጥ ገባል እና ስራውን ስንሰራ እኛ ሰው እያመጣንለት ብር ምን ሰጠዋለን፣ ለኛ ምንም የሚቀመጥ ነገር የለም እና በጣም ሲመረን ነው ወደ እናንተ የመጣ ነው። አሁን እየነገራችሁኝ ያላችሁት ነገር ማለት በጣም ከአእምሮ በቃ በላይ ነው። ምክንያቱም ስታዩ እናንተ በጣም ልጆች ናችሁ። በእናንተ እድሜ በእናንተ ጊዜ ሌሎቹ ሌላ ነገር ነው ማለት አይደለም እዚህ ውስጥ መግባት ጭራሽ ስለምንም ነገር የማያውቁበት እጅ ላይ ነው ያላችሁት እና በዚህ ደረጃ የጭካኔ መንፈሱ ምን እንደሆነ ትንሽ ግራ ስለገባኝ ነው። እና ማለት ይሄ ሁሉ ነገር ስታደርጉ ግን ቤተሰብ ምንም ነገር የሚያውቀው ነገር የለም? ምንም የሚያውቀው ነገር የለም። ያው እኛ ትምህርት ቤት ብለን ነው የምንሄደው። ያው ዩኒቨርሲቲ ገብተናል እና እኛ እዛ ሄደን እንደምንማር ነው የሚያውቁት። እንደዚህ አይነት ስራ እንደምንሰራ አያውቁም እና በዛ መሀል ነው እንደዚህ ሁሉ የተፈጠረ። ከኛም አልፎ ደግሞ ሌላውም ልጆች የሚሰሩለትም አሉ። ስለዚህ እናንተ አሁን እያደረገ ያለው አንድ ከእናንተ ገንዘብ ያገኛል ሄዳችሁ እንትን በምትሉበት ሰዓት፣ ሁለት ደግሞ ሰዎችን ታቀርብላችኋላችሁ ማለት ነው። ቆይ እስኪ ስለ አስተዳደጋችሁ እስኪ ስለ እናንተ ምንም የነገራችሁ ነገር የለም? ስለ ቤተሰቦቻችሁና እስኪ አንዳንድ ነገሮች ንገሩ። ማለት እንደዚህ ነው ብሎ ለመናገር ይከብዳል አሁን ባለውበት ስሜት። ግን ደግሞ ከምታስበው በላይ በጣም ጥሩ ቤተሰብ ነው ያለኝ። ያው ምንም አይጎልብኝም። ግን ደግሞ በአንድ ቀን ስህተት የዘላለም ህይወቴ ሙሉ ተበላሽቷል ማለት ይቻላል። ብቻ በጣም ነው ያስጠላው። እኔም በጣም አዝናለሁ። እስኪ ስለ አንቺ ስለ አስተዳደግሽ ስለ ቤተሰቦችሽ ንገሪኝ። ያው የቤተሰቦቼ ኑሯቸው ጥሩ ነው። እኔንም ምንም ነገር ሳይጎልብኝ ትምህርቴን ጨርሼ ስመረቅ ደግሞ ቤተሰቦቼ እንደምክሳቸው እንደምጦራቸው እና የተሻለ ትዳር ይዤ ደግሞ እንደምኖር ነው የሚያውቁት እና ያው እሷ እንዳለችው በአንድ ቀን ስህተት እኔም የዘላለም ህይወቴን ነው ያበላሸሁት። ግን ይሄን ነገር ይፈታል ብዬ አስባለሁ። በእርግጥ ያው ብዙ ጉዳዮች ወደኛ መጥተው ያልተፈቱ ነገሮች እስካሁን የሉም። በተቻለ መጠን እኛ የምንፈታባቸው የራሳቸው የሆነ መንገዶች አሉ። እኔ ብቻ ሳይሆን ከስራ ባልደረቦች ጋር በመሆን ብዙ ነገሮችን ፈተን አይተናልና እሱ እንኳን ወደፊት እንግዲህ ከፈጣሪ ጋር የምንፈታው ይሆናል። አሁን ግን እንደ ማስረጃ እንደ መረጃ እያንዳንዱን ነገር ነው ማወቅ አለብን። ገባሽ? አሁን ይህን ሁሉ ነገር ሲደረግ የት ነበር የተገናኛችሁት? ሰውየውን የምናገኝበትስ መንገድ እንዴት ነው? እስኪ አንዳንድ ነገር ስለ ሰውየው ነገር። ስሙ ማን ይባላል? ስሙ ቢኒያም ይባላል እና ከምታስበው በላይ በጣም ጨካኝ ሰው ነው። በጣም እንኳን እኛ እንደዚህ ለአንድ ቀን ስህተት አይደለም ብዙ ነገር የሚያሳስት ሰው ነው። በጣም ብዙ ነገር ነው። ያው እኛ የደረሰብንም በሌሎች ላይ እንዲደርስ ስለማንፈልግ ከኛ ጋር አብረው የሚሰሩትም በሌሎች ጋር እንዳይከሰትባቸው ስለምንፈልግ በቃ ያለን አማራጭ ለእናንተ ነግረን ሁሉንም ነገር ማስቆም ነው እና ሰውየው በጣም ክፉ ነው። እስኪ የት ነው የተገናኛችሁት? እንዴት ነው ልጁን ማግኘት የምንችለው? ያው ልጁን የምታገኙት ያው እኛ እሱ ጋር በመሄድ ይሆናል። ማለት እኛ እሱ ጋር ስንሄድ እናንተ እየተደበቃችሁ በመሄድ በመከታተል እሱ ልትይዙ ትችላላችሁ። እኛ ሰርተን ልንሰጠው ብሩን በምንሄድበት ሰዓት እሱ ራሱ መጥቶ ነው የሚቀበለን። የሆነች መጠጥ ቤት አለ
እና እዛ ነው የሚቀበለን። እዛ ሄዳችሁ ማግኘት ትችላላችሁ። ስለዚህ ስትሰሩና አንዳንድ ነገሮች ስታዘጋጁለት ለብቻ ነው ሆኖ እንትን የሚላችሁ ማለት ነው። ለብቻው ያው እንዲታወቅበት አይፈልግም ስለማይፈልግ። እሺ እዚህ ላይ ደግሞ ግልጽ እንድታደርጉልኝ የምፈልገው ነገር መጀመሪያ ላይ የላከላችሁ መጀመሪያ ላይ አንቺ የላከልሽ ሜሴጅ ሃይ ምናምን ብሎ ሲልክልሽ ምንድን እንደሚሰራ ዲቴል ማለት መጀመሪያ ፈርስት ዴት ከመውጣትሽ በፊት መቼም ሁሉም ሰው ጋር በደንብ እያንዳንዱን ነገር ስለሱ መውጫ መግቢያ ማን ነው ምንድነው ቤተሰቦቹ ምንድናቸው የሚለው ነገር ሳታጠኚ ዝም ብለሽ አትወጭም እና እስኪ ከነገሮች ነገሮች ለኛ ለስራችን አስፈላጊ ስለሆነ ምንድነው ሲሰራ የነበረው? እሺ ሰውየው የሚሰራው አንድ ካምፓኒ አለ። እዛ ካምፓኒ ውስጥ እንደሚሰራ ያው ብዙ ሀብቶች እንዳሉት ምናምን ነገር በቃ የተለያየ ነገር እንደ ኤክስፖርት እና ኢምፖርት እንደሚያደርግ ሁሉ ነገር እንደሚሰራ ምናምን ነገር ነግሮኛል። እና በዛ ሰዓት ደግሞ ምንም አይነት የፍቅር ግንኙነትም እንዳልነበረው እኔ እንደሚፈልገኝ ምናምን በቃ ብቻ ብዙ ነገር ነው ነገረኝ። በቃ እኔ እንጃ ምን እንደምል አላውቅም፣ ግን በቃ ሰውየው አይሆንም። ስለዚህ አሁን ያልሻቸውን ነገሮች ለምሳሌ ኤክስፖርት ኢምፖርት ነው የምሰራው ካምፓኒ ላይ ነው የምሰራው ብሎሻልና ያን ያረጋገጥሽበት መንገድ አለ ወይስ ምንም የምታውቂው ነገር የለም? እኔ በቃ እንደዚህ አለኝ ምናምን ሲል በቃ እውነቱን ነበር የመሰለኝ። በቃ ጋርዶቹም ምናምን አሉት አለ አይደል? እነሱን ስታያቸው አይ ይሄማ በጣም ብዙ ብር አለው ምናምን ብለህ ትቀርባለህና ለዛ ነው የቀረብኩት እንጂ በቅርበት ገብተሽ ኢምፖርት ኤክስፖርት እንደሚያደርግ ካምፓኒ ውስጥ ምናምን እንደሚሰራ ምንም የምታውቂው ነገር የለም? የማውቀው ነገር የለም። ያው ጋርዶች ስላሉት በቃ የተሻለ ኑሮ ይኖረዋል ምናምን ብዬ ገምቼ ነበር። ስትገናኙ የት ነበር አንቺ ለምሳሌ ተገናኝታችሁ የእሷን መረጃ ለማምጣት ሄደሽ ነበርና ቤቱ ነው ወይስ ሆቴል ላይ ነው የተገናኛችሁ? ሆቴል ላይ የተገናኘ ነው። ያው ይሄ ሁሉ እሷ እንደነገረችኝ እሷ አያውቅም የእሷ ጓደኛ እንደሆንኩኝ እና ይህ እንደዚህ አይነት ስራ መጥፎ ስራ እንደሚሰራ ነግራኛለች። እና እኔን ሲተዋወቀኝ ደግሞ ጥሩ ህይወት እንደሚኖር እና ከዚህ በፊት ፍቅረኛ እንደሌለው እኔን ደግሞ ካገባኝ ደግሞ በጥሩ የተሻለ ህይወት እንደማይኖረኝ እና ከዚህ ካለሁበት የበለጠ ከኔም አልፎ ቤተሰቦችን እንደሚረዳ ምናምን ከነገረኝ ምናምን በኋላ ሆቴል ነው የተገናኘ ነው። ዘን ያ ሁሉ የተፈጠረው እዛ ቦታ ላይ ነው። ሆቴል ላይ ነው ማለት ነው? ኦኬ። አንቺ ጋርም በተመሳሳይ ነው ወይስ ቤቱ ጋር ነበር? አይ ሆቴል ነው እንደዚህ። ምክንያቱም እንድጠረጥረው አልፈለገም። ምክንያቱም ቤት ሄዶ ያለውን ነገር ላይኖሮ ካምፓኒ ውስጥ እንደሚሰራ ኢምፖርት ኤክስፖርት እንደማያደርግ ዲቴል እንድታቂበት ስላልፈለገ በውጭ ነው ማለት ነው ታገኙት ያሰባችሁ። ጥሩ። ያው ሁሉም ሰው ቤተሰብ ጋር ሲኖር በጣም ብዙ ችግሮች ይገጥሙታል። ብዙ ጊዜ ለእህት ለወንድም ለእናትና ለአባት ያልነገርነውን ነገር ለእህትና ለወንድም እንናገራለን እና ምናልባት እንዲሁ በቅርበት ለመናገር የሞከራችሁት ሰው ለእህት ወይ ለወንድም? ማንም የለም። በቃ እኔም እሷ ለእኔ እንዳለችልኝ እኔም ለእሷ አለሁላት። ከኛ ከወጣ በቃ ነገሩ ተበላሸ ማለት ነው። ግን እኔ አሁን እንደ ሀሳብ ማለት እዚህ ጋር እንዲህ አይነት ሪስክ ውስጥ ስትሰሩ እናንተ ገና ልጆች ናችሁ ማለት ለዚህ እንኳን የምትጠበቁ ሰዎች አልነበራችሁም። በእርግጥ ያው በስህተት ቢሆንም ማለት ነው እና ይህን ያክል ሪስክ ለአንቺ ስትወስድልሽ ይህን ነገር ስትወስኑ አጠገባችሁ ሰው መኖር አልነበረበትም? ይህ ነገር ከመፈጠር በፊት እንኳን ማማከር አልነበረባችሁም? ሁለተኛ ጥፋት ከመፈጠሩ በፊት ማለት ነው። እንደዚህ ይሆናል ብለን እኮ እኛ አላሰብ ነበር። ያው እንትኑን ከደለት ነው ያው እኛም ነፃ እንሆናለን ብለን ነበር ያሰብነው። ያው ቀለል ያለም ስለሆነ እንጂ ይህን ያክል እንደዚህ አይነት መንገድ ርቀት ይሄዳል ብለን አላሰብንም ነበረ። የምናውቀው ያው ጓርዶቹ እና ከኛ በኋላ ሌላ ሰዎች የሚያሰራቸውና የሚያሰሩን የምናውቀው እና ሰውየው ደግሞ ትዳር አለው። ሚስቱ እና ልጆቹ ደግሞ አያውቁም የሚሉ ነገር ያው እንዳንናገር መረጃው አለ እሱ ጋር እና ምንም ነገር እኛ ማድረግ አንችልም። በቃ እሱ ያለንን እሺ ማለት ነው ያለብን። ስለዚህ ባለትዳርና የልጆች አባት ነው እያልሽኛለሽ? ያው በአካል ባላያቸው በፎቶ ነበር ያየሁት። ያው መኪና ውስጥ ቁጭ ብለን እና
በሁለተኛው ቀን ደግሞ አየሁት። ስልኩን ጥሎ ነበር የወረደው። ፓስወርዱን ስለማላውቀው ምንም ማድረግ አልችልም እና ፎቶ ልዩ ብዬ ስከፍተው ቀይሮታል። ኦኬ ዌል ፔፐሩ ላይ ማለት ነው እዚህ። ኦኬ ቀይሮታል ማለት በእርግጥ በጣም ከባድ ነው ማለት በእናንተ እድሜ እንደዚህ አይነት ነገር መፈጠሩ ትንሽ ከባድ ነው። በእርግጥ የዩኒቨርሲቲ ተማሪ ነን ብላችሁኛልና እስኪ በምን ዲፓርትመንት ነው? ገና ፍሬሽ ነን። ገና ፍሬሽ ተማሪዎች ናቸው አይደል? በእርግጥ ያው እድሜያችሁም ከዛ በላይ እንደማይሆን ያስታውቃልና እንዴት ነው እንግዲህ ክላሱን ማኔጅ ለማድረግ እየሞከራችሁበት ያለው መንገድ? አሁን ባለንበት ሁኔታ በጣም ነው የሚከብደው። ያው እሱ እያለ ውስጣችን እንደዚህ እያሰበ እንዴት ስለ ትምህርት ልናስብ እንችላለን? ቤተሰባችን ደግሞ ከኛ ብዙ ነገር ትልቅ ነገር ነው የሚጠብቁት። የሳይማሩ ከእናቴ ጋር ነው የምኖረው። አባት የለኝም እና እናቴ ሳትማር እናስተምረኝ ከኔ ትልቅ ነገር እንደምጠብቅ አውቃለሁ። እሷ ባትነግረኝም እሷን ደግሞ አድጌ ጥሩ ነገር ላይ ተገኝቼ እሷን መርዳት ነበረብኝ። ግን እንደዚህ አይነት ሁኔታ ውስጥ እያለሁ በእርግጥ በጣም ከባድ ነው እንግዲህ ያው ቤተሰብ እንዳልሽው በብዙ ፈተናዎች ማለት ለነሱ ሳያደርጉ ነው ለኛ እያደረጉ ያኖሩን፣ ለነሱ ሳይለብሱ ነው ለኛ እያለበሱ ያኖሩንና ብዙ ኃላፊነት በእርግጥ ይጠበቅብናል። ግን ያው ምን ማድረግ ይቻላል? አንዳንድ አጋጣሚዎች ደግሞ እንዲህ አይነት አልባሌ ቦታዎች ላይ ይጥሉናልና ያው ሰው መጠንቀቅ እንዳለበት ነው መናገር የምንፈልገው እንጂ ሌላ ምንም የምንለው ነገር የለም። ምክንያቱም አሁን አንቺ ከማዘር ጋር ነው እየኖርሽ ያለሽ አይደል? ስለዚህ እናትም አባትም ሆና ያሳደገች እናት በእርግጥ ውለታዋ እንዳልሆነ እኮ ታውቂዋለሽ። ግን ለሷ ከአቅሜ በላይ አረገባት። አንገቷን ያስደፋት አይደረግም እንደዚህ ነው። ይሄን እኔ እንጃ በቃ ልጅ አልሆን በቃ ራሴን ከቻታለሁ። በቃ ለሷ የማይገባትን ነገር ነው ይሄን ያደረኩት። በተከበረችበት ሰፈር ሆና አንገቷን ያስደፋት አይሆንም። ያው እንግዲህ እንዲህ አይነት አጋጣሚዎች ባይፈጠሩ የተሻለ ነው። እንግዲህ አሁን ደግሞ በተቻለ መጠን እኛ ማገዝ ባለብን ርቀት ውስጥ እኔም ከስራ ባልደረቦቼ ጋር በመሆን ማገዝ ያለብንን ነገር እናግዛለን። አሁን በጣም እንድትተባበሩን የምንፈልገው ቴክስት ያደረገልሽ ለምሳሌ ቪዲዮዎች አሉ አይደለ? እነሱን ቪዲዮዎች እንደ ማስረጃነት እንፈልጋቸዋለን። ምክንያቱም ነገ አላደረኩም ያስኩት ነገር የለኝም ቢል እንደ ማስረጃ እንደ ግብአትነት ስለሚጠቀመን ሙሉ የሚባሉ ማስረጃዎችን ትሰጡናላችሁ። ቀረ የምትሉት ነገር ካለ ለኛ ለማስረጃነት ይጠቅማል የምትሉት ነገር ካለ በዚሁ ብትነግሩን የሚል ሀሳብ አለ። ይሄ ብቻ ነው ለኛ በቃ ያለን እጃችን ላይ ይሄ ብቻ ነው፣ ሌላ ምንም ነገር የለም። ስለዚህ እዛ የነበረበትን ቦታ የሄድን እንግዲህ የምታሳዩን ይሆናል። ምክንያቱም እንዳልኳችሁ ነው በተቻለ መጠን ልጁን የምንይዝበትን መንገድ ስለሚያስፈልግ የግድ ነው። ስለዚህ የእናንተ ትብብር በጣም በጣም ያስፈልገናል። እኛ ያቅማችን የቻለውን ያክል እናንተን ለመርዳት እኛ ዝግጁ ነው። ከዚህ ነገር አውጡን እንጂ እኛ ምንም እንሆናለን። ምንም ይገባኛል። እንግዲህ ያው ከእግዚአብሔር ጋር በመሆን እንግዲህ ለመርዳት ጥረት እናደርጋለን። አሁን በእርግጥ ትምህርት ላይ ናችሁ። ሁለት ነገር ላይ ስፔሻሊ በጣም ከባድ ነገሩን ነው ተሸክማችሁ እናንተ እንዲሁም ትምህርቱን መቀጠላችሁ በጣም ጠንካሮች ናችሁ። ምክንያቱም ሰው በትንሽ ነገር ነው ፌል የሚያደርገውና እናንተ ይሄን ነገር ተቋቁማችሁ ወደኛ ሚዲያ መምጣታችሁ በጣም ጥሩ ነገር ነው። ምክንያቱም ከዚህ በኋላ ያሉት ሰዎችን ለማትረፍና ለመታደግ ወደኛ ስለመጣችሁ ማለት ነው። እንግዲህ ያሉትን ማስረጃዎች ስልካችሁ ላይ ያሉትን ወስዳለሁኝ። ልጁ ያለበትንም ማለት ሰርታችሁ ብር የምታቀብሉበትንም ቦታ ታሳዩንና እንግዲህ ደን የራሳችን የሆነ መንገድ አለን። ተከታትለን ልጁን የምንይዝበትን መንገድ እንፈጥራለን ማለት ነው። ስለዚህ በተቻለ መጠን በጣም መጠንቀቅ አለባችሁ። ከሱ ጋር የነበራችሁን ግንኙነት አሁንም ቢሆን ድሮ እንደነበረው አድርጋችሁ ነው ማስኬድ ያለባችሁ። ምንም አይነት የተለየ እንቅስቃሴ እኔ ጋር ስለተገናኛችሁ ምንም አይነት የትዕቢተኝነት ወይ ደግሞ እብሪተኝነት ስሜት ካሰማችሁ ወይም ካሳያችሁ
ልጁ ጥርጣሬ መንፈስ አድሮበት ሌላ ቦታ ላይ ሊሰወር ስለሚችል በነበረበት ኑ ሲላችሁ በመሄድ አጠገባችሁ ስለሆነን እናግዛችኋለን ማለት ነው። ስለሰጣችሁን መረጃ በጣም እናመሰግናለን። እንግዲህ ውድ ተመልካቾቻችን እንግዲህ የተፈጠረውን ነገር ሰምታችኋል። በጣም ከባድ ከአቅም በላይ የሆነ ነገር ነው። ምክንያቱም እነዚህ እህቶቻችን ያው እናትም እህትም አክስትም ሁሉንም ነገር የምትሆነው ሴት ነች። በዚህ ደረጃ የጭካኔ ጥግ የተላበሰውን ሰው ደግሞ ሂደን ዋጋውን የምንሰጠው ይሆናል። ይሄ ነገር እውነት ነው ውሸት ነው የሚለውን ደግሞ ሂደን በአካል የምናረጋግጥ ይሆናል። አብሮነታችሁ ስላልተለየን በጣም አመሰግናለሁ። እኛ ነን። ሰላም ሰላም ነው አለን። ከቲክቶክ ሚዲያ ነበር የመጣ ነው እና አንዳንድ ነገሮችን ልንጠይቅ ፈልገን ነው። ያው የሽልማት ጥያቄዎች ናቸው። ተሳስተህ ነው ልበል? ቤት ኖ አልተሳሳትኩም። ያው የወጣት ፕሮግራም ስለምንሰራ ለዛ ነው። አይ ተከራ አይደለም። ኖ እኛ ነን ጎረቤት የሚጠቀሙ ልጆች አሉ። ኖ እሱን ሳይሆን እኛ በዛ ኮንተንት ነው የምንሰራውና ምንድነው ደግሞ ካሜራ ምን ይዛችሁ? አዎ ለዛ ነው ማለት ከዛ ነው የመጣ ነውና የኛ ደንበኞቻችን ምንድነው ውጭ ነው ያሉት። ሳፖርት የምናደርጋቸው ወጣቶች አሉና ከጀርባችን ብዙ ሚዲያ ሰዎች ስላሉ ለማገዝ ነው የመጣ ነው። እሱን ያው ካሜራውን አጥፎ ምንድነው ልመና ነው እርዳታ የሰበሰብክብኝ ነው ምንድነው? አይደለም ይኸውልህ መጀመሪያ ካሜራውን እናጠፋዋለን፣ ግን ከማጥፋታችን በፊት እየነገርኩህ እኮ ነው ብቻችን አይደለም የምንሰራው። ከጀርባ በጣም ብዙ የሶሻል ሚዲያ ተከታዮች አሉ። አይመለከተኝም። ታዲያ ምን ያደርጋል? ጥቅሙ እሱ ነው። አሁን እሱ ነው ሽልማት ነው። እኔ እርዳታ ፈልጋለሁ እንዴ? ኖ እርዳታ ሳይሆን ከወጣቶች የምንወስደው ብዙ ልምድ አለ። ገብቶሃል አይደል? አንተ የማታውቀውን ልምድ ሌሎቹ የማያውቁት አለ። እኔ ማካፈል አልፈልግም። ይኸውልህ ሽልማቱ ይጠቅማል ብለን ስላሰብን ነው እንጂ ችግር የለውም። ምን ሽልማት ምናምን ትለኛ? እኔ እርዳታ አልፈልግም። እርዳታ አይደለም ይሄ አሁን የወጣቶች ፕሮግራም ነው። ሽልማቱን ማለት አስገድደን መስጠት አንችልም እኮ፣ ግን ሪኮመንድ ስላደረጉን ካሜራውን አጥፋው ነው እያልኩ ያለሁት። አሁን ካሜራው ይጠፋላል እኮ። ታዲያ ምንድን ነው ማጥፋት ከፈልክ ችግር የለውም። ሰውዬ ሰላማዊ የሆነ መንገድ ትምህርት አትችልም እንዴ? በሰላም ነው እኮ የመጣው። እሺ አሁን ምንድን ነው የምትለው? አልፈልግም ሽልማት እያልኩ ነው። ይቻላል። አሁን አንተ ሳትፈልግ እኮ ምንም ነገር የምናደርገው ነገር የለም፣ ግን ለመረዳት ፈቃደኛ ስላልሆንክ ነው አንተ። እሺ ምንድን ነው እስኪ አውራ እስኪ። የመጣ ነው መጣና አድርገህ አውራ። ጥሩ ይኸውልህ ከቲክቶክ መንደር ነው የመጣ ነው እና ገብተን ሽልማት መሸለም እንፈልጋለን። እንዴት ነው የምንሸልመው? ከወጣቱ ብዙ መማር የሚፈልጉ ሰዎች አሉ። እኛ ብቻ አይደለንም፣ ከጀርባ ያሉት ሰዎች። ሽልማት ምናምን እያካታተ ዝም ብለህ በብልጭ ነገር ምን ያደርጋል? ተሰበሰበሽ ገንዘብ ነው ሽልማቱ። ምንም ብልጭ ነገር ሳይሆን በገንዘብ ነው ሽልማት የምንሸልመው። ከ100 እስከ 200 ሺህ ብር የሚሸልሙት ምንም ምክንያት ማድረግ ነው። እሺ እስኪ እሱ እንዳልኩ ነው። ከአንተ ብዙ መማር የሚፈልጉ ወጣቶች፣ ብዙ ማወቅ የሚፈልጉ ሰዎች ሊኖር ይችላል። እኔ የማውቀውን አንተ የምታውቀው። ሽልማቱ እንደዛ ነው። አዎ ከ100 እስከ 200 ሺህ ብር ነው ሽልማቱ። ማን ሊጠቁማችሁ ሻለ? ግን አሉ ላይ ቤት በጣም ብዙ ቦታዎች ላይ ሰርተናል። ካሜራውን አጥፋውና ና ገብተን እናወራ። አጥፋው ካሜራውን። ግን ጥሩ ካወራን በኋላ ችግር የለውም። ካሜራው ይጠፋል። ውስጥ ገብተን ካወራን በኋላ ከተስማማን ቀርጻን ጀምረን። ለጊዜው ካሜራውን አጥፋው። ጥሩ ካሜራውን አጥፋለትና ማን አንተ ጓደኛው ነህ? ካሜራውን አጥፋው በቃ። ግባ። እሺ እንግዲህ በመጨረሻም እንግዲህ ተስማምተን ፈቅደልኝ ስላስገባኝ በጣም አመሰግናለሁ። ያው ምን አለ መሰለህ፣ በዚህ አጋጣሚ 5 ደቂቃ ነው የምንቆየው። በጣም ትልቅ ጉዳይ አለ። አይ ነው የምሄድበታለሁ። ትልቅ ሰዎች በስራ አጋጣሚ ስለቀጠርኩኝ ትንሽ እንትን ያለብኝ እና ምን አለ መሰለህ፣ አሁን አስቸጋሪ ነው ያለው የዘመኑ ሁኔታ። ገብቷ ሰዎች በተለያየ መንገድ ነው የሚገቡብህ። አንተ መልካም ስታስብ እሱ በማይሆን እና እኔም ደግሞ ሳያችሁም አንተም ጓደኛም አላሉ። ትክክል ነህ። በተለይ ጓደኛ ሆነ እንትን ነገር ነው። በእርግጥ ልክ ነህ። ባላበስ ሰው የሚለካው አበሾች እንደዚህ ነው። ትክክል ውሸት ነው እንዴ? ትክክል ነህ። ምክንያቱም አሁን ምን መሰለህ አቋርጠና የሆነ ፕሮግራም ሰው ጠርቶ አደራ እንግዲህ ፕሮቶኮልን ይላል ሌላ ሰው ምናምን ገብቷል አላባል ከኛ በእንደዚህ አይነት ነገር ነው። ያ ነው ሶሪ። ችግር የለውም። ያው በመጨረሻም እኮ ተግባብተን እዚህ እንትን ብለናልና ስለፈቀድክልን በእኔም በቤተሰቦችም ስም በጣም ላመሰግን እወዳለሁ። እስኪ ከትውውቅ ከቤተሰብ እንጀምርና እስኪ እንተዋወቅ።
ያው ባጭሩ ስነግርህ ያው ሰዎች በእኔ ህይወት መማር የሚችሉ ከሆነ ቢኒያም እባላለሁ። በጣም የተለያዩ ስራዎች እሰራለሁ። በጣም እዚህ ደረጃ ለመድረስ ብዙ ለፍቻለሁ። ለሰው ብዙ ነገር ማድረግ ያስደስተኛል። ያው ትምክህተኝነት ካሜራ ፊት እንዲያደርጋለሁ ብሎ ማውራት አስፈላጊ ባይሆንም በጣም ብዙ ሰዎች ከጀርቤ ሳፖርት ማድረጋቸው ሰዎች አሉ። አሁን ራሱ ከ5 ደቂቃ በኋላ ሄዳለሁ ያልኩህ የሆነ ህጻናትና እንደዚህ ፋውንዴሽን ነገር አለ እዛ ሳፖርት ማድረጋቸው እንደዛ ነው የሚያስደስተኝ። ያው ላላ ብዬ አመስግኜ ነው ገብቶሃል። ያው ተመስገን በቂ ነገር አለ። ከአንተ አልፈህ ለሰው ከተረፈ ሰዎች በአንተ ስር መስራት ከቻሉ ከዚህ በላይ ምን? በጣም ትክክል። ምክንያቱም ትልቁ ነገር በዚህ አለማመስገናችን ነው ብዬ አስባለሁኝና ብዙ ጊዜ ያው እዚህ ደረጃ መልፋት ግን አለ። አሁን ወጣቶች እንዲህ ነው ምናምን ስለ እኔ አፈር ግጬ ነው ገብቶሃል። ከስደት እስከ እስር ቤት ከእስር ቤት እስከ ብዙ ነገር አይቻልም። ብዙ ነገር በደዋሪ በራርጌ ስንት ታሪክ ፈጥሬ ነው የመጣሁት። አልመክርም፣ ይሄን እንዲህ ብዬ አልመክርም። ትክክል። ጠንካራ ከሆንክ በሀገርም ሰርቶ መለወጥ ይቻላል። እና ዝም ብዬ እንዲላላ ነው ምናምን ስለ ትናንትን ለፍቼ ነው አውቃለሁ። ገና ነኝ ተመስገን። ግን ለፍቻለሁ ትናንትን። ዛሬም ያው ነገሮችን ማኔጅ እያደረግን ትክክል። በጣም የሚያስቀና ህይወት ነው። ምክንያቱም ነገሮች ሲመጡ እያንዳንዱ ነገር አልጋ ባልጋ የሚሆንበት መንገድ የለም። በጣም ብዙ ነገሮች ሀስል አላቸው ከጀርባ። በጣም ብዙ ነገሮችን ተፈታትነ ነው የምታመጣውና ቀላል አይደለም። ወርቅ እንኳን ወርቅ ሲሆን እንኳን ተፈትኖ ነው በሰዓት አይደል ነው ወዳጅ። እና በጣም ደስ የሚል ይሄ ሁሉ ሂደት ስትመጣ ግን ማለት ያው ብቻህን ያገኘው ስለ ህይወት ስለ አስተዳደግ ብቻህን ነው ወይ የምትኖረው የሚለው ነገር አይደለም። እሱ በሚዲያ ብዙም እሱ ይለፈኝና ወንድ ልጅ ሆነ ሁሉ ነገር ተሟልቶልህ ብቸኝነት ብሎ ማለት እሱ ወይ ታስረህ ወይ ታመህ ካልሆነ በስተቀር ከባድ ነው። ብቻ እሷ ትለፈኝ። ያው እንዳልኩ አንዳንዴ ለሚዲያ የሚወጡና የማይወጡ ነገሮች አሉ። ሁለት ደግሞ ሳይታሰብ ነው የመጣችሁት እናንተ። ድንገትም ስለሆነ እሱ ልክ ነው። ብዙ ነገሮች የሰው የራሱ የጀርባው ሚስጥሮች ይኖሩታል። በትክክል ብዙ ነገሮች ልጆች በየሀገሩና በየክፍለ ሀገሩ የምንዞር አይደለንም። የራሱ ነገር ይኖራል። ትክክል ነው። አንዳንዴ በሚዲያ የሚወጡ ስለዚህ አንድ ነገር አውርተን ሌላ ልናስቀይም ስለምንችል ትክክል ይቻላል። ያው በነገራችን ላይ የኛ ሚዲያ ነፃ ሚዲያ ነው። የሆነ ነገር ተመልካቾቼ ስላልክ ተመልካቾች ጥሩ ነገር ነው ሊሰሙ የሚገቡት። ምክንያቱም አሁን አንተ ተመልካቾች እንዳልከው ትልቅ ሰዎች ኖሩ ይችላል፣ ህፃን ልጆቻቸው አብረው ሊመለከቱ ይችላሉ። አሁን እኮ ማህበራዊ ሚዲያው ዝም ብሎ አማረልኝ ብሎ ነገር ይለቃል። የማየት እድሜ ልጅየው አይነት ሰውየው የራሱን ብቻ ትውልድን ማዳን ደግሞ እንደዛ አይመስለኝም። በጣም ከባድ ነው ያለበት ሁኔታ። እንደዛ ነው የማስበው። በጣም ጥሩ። እስኪ ማለት አሁን ለምሳሌ እኔ ብዙ ጊዜ የሚያዝናኑት ነገሮች አሉና እስኪ ቢኒያም በምንድን ይዝናናል? ምንድን ነው የሚያዝናናው የሚለው ነገር ያው ቅድም ነገር ያለው ለሰው ማድረግ ደስ ይለኛል። ሰዎች መተው አቶ ቢኒያም እባክህ እንደዚህ ምናምን ሲለኝ እንዴት ብዬ ልንገርህ? ያን ሰው ስትደርስለት በጣም ማለት አሁን ለምሳሌ ሰንበዴ አንተ አቶ ቢኒያም እንደዚህ ሆንኩኝ ወይም ቤተሰቤ እንዲሆነ ታመመብኝ የሆነ ነገር ስትል እኔ አርጌ አንተን ሳስደስትህ በዚህ ምድር ላይ እንደማድረግ የሚያስደስት ነገር የለም። እኔ ብዙ የሚያስደስት ነገሮች ኖሩ ይችላሉ። እኔ የሚያስደስት ለሰው ማድረግ ነው። ምናልባት ይሄን ማወቅ ከፈለክ አካባቢ ላይ ጎረቤቴ ላይ ሰዎችን መጠየቅ የተሻለ ይመስለኛል። መጠየቅ ትችላለህ። ኦኬ። ስለዚህ ለሰዎች ጥሩ ነገር በማድረግ እሱ ያዝናናል፣ ህይወትን መግፋት የሚለው ነገር በጣም ያስደስታል ማለት ነው። በነገራችን ላይ በጣም ትልቁንና ዋናውን ድርሻ ነው ያዝከው። ምክንያቱም በዘር ነው። እኔ የሚገርምህ አባቴ በልጅነቴ ነው እና በጣም በቂ ሀብት ነውና ወይል ታሪኩን ስሰማ አባቴ እንደዚህ ነበር አሉ። በጣም አሁን የእሱ ጓደኞቹ ልጆች ምናምን አሁን ነገ ይመጣሉ። በቢዝነስ ከኔ በላይም ክላሳቸው ከፍ ያላለ ከኔ እኩል አሉ፣ ዝቅ ያሉም አሉ ምናምን። ግን አንዳንዴ ይወረሳል ይባላል ይላሉ ነው እና ግን ያው ያ እንደሆነ ይመስለኛል። ብቻ የሚያስደስተኛ ነው። በጣም ደስ የሚል ነገር የሚያስደስተው እሱ ነው ከመለ በላይ። በጣም ጥሩ። እንዴት ነው ሶሻል ሚዲያ ላይ ያለ
ግንኙነት እንዴት ነው ማለት? ያው አሁን ዘመኑ አይደለም እኛ የ3 የ4 ዓመት ህፃናቶች አሁን ሶሻል ሚዲያ ላይ በጣም ክሎዝ ናቸው፣ በጣም ይቀራረባሉና ሶሻል ሚዲያ ላይ ያለህ ነገርስ እንዴት ነው? እንደነገርኩ ቢዚ ነኝ፣ እውነት ለመናገር ያው በጣም ቢዚ ነኝ። አሁንም ራሴን ስለማሰብ ከምልህ በላይ ቢዚ ነኝ። በጣም ኦቨር ስለሰራው ነው የሚያገኘኝ። ሶሻል ሚዲያ እኔ እጠቀማለሁ ብዬ ማውራት ይከብደኛል። ለምን መሰለህ? አንዳንዴ ቢሮ ስገባ ጸሐፊዋ አንዳንድ ነገሮች እስክታሳክል ድረስ ዝም ብዬ እንደ ማንኛውም ስልክ ከፍትና ያሉት ነገሮች ለማየት እሞክራለሁ። ከዛ በተረፈ ቤትም እንጂ በጣም ተጠቃሚ ነኝ ማለት ይከብዳል። ኦኬ፣ ግን አዘውትረህ የምትጠቀማቸው ሶሻል ሚዲያዎች ምንድን ናቸው? አይ እንዴት ብዬ ነገር ብዙ ጠቃሚ አይደለሁም፣ ግን ያው ድርጅቴ ራሱን የቻለ የቲክቶክ እንትን ስላለው እዛ ላይ ያው ጸሐፊዋ አንዳንድ የምታቀርባቸውን ነገሮች ታመጣልኝና ይሄን ብታረጊ እላታለሁ። የፌስቡክም ገጽ የፌስቡክም ፔጅ አለን። በዛ ላይም የተወሰነ ሀሳብ እሰጣታለሁ። በዚህ የሚሰሩ ሌሎች ስራዎች አሉ። ዛሬ ላይ እድሜያቸው 18 19 20 ያሉ ልጆች አሉ። በጣም እጅግ ፐርፌክት የሆኑ ከቴክኖሎጂ ጋር እንዴት ብዬ ልንገርህ። ስለዚህ በስልክ ውስጥ ከ18 እስከ 21 ያሉት ያው እነዚህ አሁን ፕሪፕ ተማሪዎች የዩኒቨርሲቲ ተማሪዎች ምናምን የሆኑ ልጆች እንደ አፓረንትም ወይም ትምህርትን ቢስላቸው እኛ ልጆች ይገባሉ። ያው ጸሐፊ የሆነች አሬንጅ የምታደርጋቸው ወይም አሉ ጉዳይ አስፈጻሚ ብቻ አሉ ሰራተኞቹ ብቻ በእነሱ ነው እና ብዙም ያው ሲያመጡ ነው ያየው ነገር ነው። ስለዚህ ያው ድርጅት ውስጥ ነው ማለት ነው የምትሰራው? የተወሰነ የራሴ የሆነ ድርጅት አለኝ። አንድ 5-6 ቦታ ብራንች አለን። ጅማ፣ ባህር ዳር፣ መቀሌ አለን። በቅርብ ሐዋሳ የተከፈተ አለ። እንደገና ደግሞ አምቦ ላይ የነበረውን ብራንች ዘግተውት ወደ ሆሳዕና አካባቢ ሰሞኑን ትሄዳለህ ተብያለሁ። ለመረቅ ነው የምሄደው። ወደ ሆሳዕና መሄድ ይመስለኛል። በጣም ደስ ይላል። በዛ ላይ ደግሞ በጣም ለወጣቱ የስራ እድል የሚፈጥር እንትን ላይ ነው። ምክንያቱም አሁን ቅድም ቲኔጀሮች ላይ ነው የምትሰራው፣ ይሄ ወጣቶች ትንንሽ እድሜዎች ላይ እና እነሱን እንዴት ነው የምታገኛቸው? ምን ላይ ነው የምታገኛቸው የሚለው ነገር ያው እንዳልኩ ስራው ላይ ነው አይደለም። ያው ክፍት የስራ ቦታ ማስታወቂያ ይወጣል እንዳልኩ። ያው ቲክቶክ ላይ የፌስቡክ ፔጅ አለ ማለት እነሱ መውጫ መሰለኝ የስራ ማስታወቂያ ይወጣል። በዛ በኦንላይን ይመስለኛል ብቻ እያዩ እንትን ያደርጋሉ መሰለኝ። ያው እኛ መፈረም ነው ከዚህ ያለው ነገር ስብሰባ እያደረክ ማኔጅ ማድረግ ነው። ለዛ ነው ይመስለኛል ያው የትምህርት ደረጃቸው ነው የሚታየው ይመስለኛል። አይ በጣም ደስ የሚል ህይወት ነው። ምክንያቱም 5-6 ብራንቾች አሉና ማለት ይሄን ያክል ብራንች ኑሮ ደግሞ ብቸኝነት ትንሽ ከባድ ነው። ቅድምም ይሄን ጥያቄ አቅርቤል ነበርና እስኪ ስለ ትዳር ስለ ህይወት ምን ሆነ ነው ጌታው? ሰውዬ ነገርኩህ እኮ አይደል? ምንድን ነው መደጋገም? ነገርኩህ አይደል እንዴ? በቃ አይ እንደዚህ ጠየከኝ መመለስ አልፈልግም ይሄን ጉዳይ ምናምን ብዬ አፈግጬ ተንተኜ ነው እኮ በደንብ የነገርኩህ አይደል? ነግረኛል። ምንድን ነው መደጋገም ማለት ያው የሰውነት ባህሪ ነው ብዬ ነው አይደለም የሰውነት ባህሪ ነው ብዬ ስላሰብኩኝ። ይሄን ጥያቄ በድጋሚ እነግርሃለሁ። ይሄ ጥያቄ ለአንተም ለተመልካቾችም ይለፈኝ አይደለም። አሁን ይሄን ጥያቄ መጠየቁ ባለትዳር ነው ወይ ብሎ ማለቱ ምንድነው ችግሩ ነው? አሁን ሰውዬ ማለት ትችላለህ። በቃ ይለፈኝ ይሄ ነገር አይደለም። ይሄ ጥያቄ ይለፈኝ ምንድነው ማለት ብናውቅ። አሁን ምን መሰለህ አሁን ሰው ከህይወቱ እንዲማር ነው አይደል? ባለትዳር እኮ ባለትዳር አይደለም። አሁን ለምን መሰለህ አድበሰበስከው እኮ ሰው ያልነግርህም ስለዚህ ጉዳይ መናደድ እኮ ስለማናግርህ ነው። ስለዚህ ጉዳይ ይሄ ፐርሰናል የራሴ የሆነ እንትን ነው። አልነግርህም። እሺ አሁን ማለት መቆጣቱን ትተህ በስርዓት እኮ ነው አሁን እኔ ያልኩህ። በስርዓት እንደሆነ አልነግርህም። በግድ ታስነግረኝ ነው እንዴ? እንደዛማ እንዴት ይሆናል? ታዲያ ምንድን ነው እያልከኝ ያለኸው? አይነት ስራ ማንሰራም። ታዲያ ምንድን ነው መጀመሪያ አንድ ሙያውን እንዳከበረ እንደውም ሰዓት አልቆብናል መሄድ አለብን። አክብሬ ነው መጀመሪያም እንደዚህ ብያለሁ አይደለ? እንደ ሙያው እንደሚያከብር እንደ አንድ ትልቅ ጋዜጠኛ ያለውን ነገር ነግሬሃለሁ። ምን መደጋገም አንድ ነገር መደጋገም እኮ አይደለም። ስለዚህ አሁን ሰዓት የለኝም ልሄድ ነው እንዳልኩ ትልቅ ስራ አለብኝ። ጥያቄውን አልጨረስንም እኮ ሽልማቱንም እንትን አላለም። በቃ አይጨረስኩም። አይ መቆየት ያለብን ይመስለኛል። ምክንያቱም ሽልማቶቹንም አልሸለምንም። አሁን ምንድን ነው
የምናደርገው ገብቶሃል አይደለ? ምንም ማድረግ ስለማንችል አሁን ይሄን አንጠልጥል እንዲህ ብለን እንተዋለን። ሚዲያ ማለት በመጣንበት ሂደት ውስጥ መሆን አለበት ብዬ ስለማመን እሺ። ስለዚህ ምናልባት መመለስ የምትችል ከሆነ አልችልም ብያለሁ። ጥሩ በትመልስልንና አልችልም። የሚያስቆጣ ነገር እኮ የለውም። እንደ አማርኛ ነው የምታዳምጠው ጌታው። አልችልም። ጥሩሽ። ስለዚህ ሌላ ጥያቄዎች መጠየቅ እሺ፣ ቶሎ በል እሺ። ሰዓት ማለት በዚህ ሁኔታ ውስጥ አሁን እኮ ጥሩ እንትን ላይ እያሳየኝ ስላልሆነ አይደለማ። በቃ አንድን ጥያቄ አንድ ሰው አልፈልግም ካለ ያለ መፈለግ ያለ ፍላጎቴ ትክክል ነው። እኔም እኮ አሁን እሱም እኮ አልኩ፣ ግን አሁን ያልካቸው ነገር ግን አፍራሽ ነው ሲጀመር። ግን ብሎ ምንም ማንም ሰው ሄዶ አያውቅም። ግን ካልክ በቃ አፍራሽ ነው ግን የሚለው ቃል። ስለዚህ አልፈልግም ካልኩ አይ ነገር ግን ለምን ግን ትለኛለህ? በቃ አልፈልግም እኔ። ይሄ በዚያ ቀደም ትምህርት እንዲሆነ ነው የምነግርህ። ትልቅ ሰዎች ጋር ሲቀርቡ ወደፊት አዳምጠኝ። ትልቅ ሰው በመጀመሪያ ትልቁን ነገር ትልቁን ሰዓቱን መስዋዕት አድርጎ ነው ቁጭ ብሎ የሚያወራ። አንተ በምታወራ ልክ በጣም ብዙ ነገሮች እዛ ጋር እያመለጡኝ ነው። ይሁን ችግር የለውም ሽልማቱ ምናምን ሳይሆን ትምህርት ይሆናል ምናምን ስላልከለ ሰዎች ኦኬ፣ ነገ አንተ ሚኒስቴሮች የተለያዩ ባለስልጣናት ልጠይቅ ትችላለህ። ይሄን አትጠይቀኝ በቃ ፐርሰናሌ ነው ካለ በቃ የግል የራሱ እንትኑ ነው። ኦኬ። አይ እኔ ደግሞ ምን መሰለህ ወንጀል አረከው፣ ገለሃል፣ አዳምጠኝ፣ ገለሃል፣ አልገደልኩም፣ ማታ የት ነበርክ ምናምን። አንተ ጋዜጠኛ ነህ፣ ችግር አለብህ ማለት ችግር የለብህ ማለት መብትህ። አዎ ይገባኛል። ለምሳሌ አንተ አሁን ባለትዳር ልትሆን ትችላለህ። አዳምጠኝ። ለምሳሌ በአጋጣሚ ደግሞ በሆነ አጋጣሚ ውሽማ ወይም ፍቅረኛ ደግሞ ሊኖር ይችላል። ለምሳሌ ወንዶች አርፋችሁ ስለማትቀመጡ በተለይ እንዳንተ እድሜ ያላችሁ ልጆች መጥቼ እንዴት ነው ትዳር ምናምን ብለህ ይሄን ይለፋኝ ነው የምትለው። ምክንያቱም አንድ ባወራት ነገር ሁለት የምታበላሽው ነገር ስላለ እዛ ጋር። ስለዚህ እሱ ስላለ ነው አንተ የፈራው። እኔ ጋር አይደለም ነገሩን ነው የምነግርህ። ማለት እሱ ጋር አለብህ ሰውዬ። አሁን እኔን ጨዋታ ቀይርና ይሄን እያልኩ ያለሁት አሁን ወይ እንቀጥል ወይ እንጣ። በጣም ሰዓት የለኝም። ወደ ሌላ ጥያቄ ቶሎ ቶሎ በልና እንሂድ። አይ ጥሩ። ማለት በዚህ ሁኔታ ውስጥ ትንሽ ጥሩ ላይ ስላልሆንክ ነው የሆንኩትና እሺ እስኪ ያው ሄጄ ስራዎችን እሰራለሁ ምናምን ብለህ ነበር። ወደዛ ሄደ ማለት ነው። ምን አይነት ሰዎችን ነው የምታሳትፉት? ማለት ጾታው ላይ ትኩረት ታደርጋላችሁ? አይ ችግር የለውም በሱ የትምህርት ደረጃ ነው። ዛሬ ጾታ ቀርቷል። ሲጀመር ያልቀጥረም አሉ የድርጅቱ የራሱን የሰው ሀብት አስተዳደር የምናምን ምን አንተ መስሪያ ቤት አለ አይደል እንዴ? ስለዚህ አንተ ከእንትኖቹ ጋር ቀጥታ የምትገናኝበት መንገድ የለም ማለት ነው? የለም፣ አላውቃቸውም ሁላ። አንዳንዴ ዝም ብዬ እንደ ተስተናጋጅ ለሆኛ አውቄ እሄዳለሁ። ስለማያውቁ ዝም ብዬ ሄድና ለማወቅ ለመጠጋ ብዬ ለማጣራት ሞክራለሁ። በጣም አሪፎች ናቸው። በዚህ አጋጣሚ መልካም ፈቃዳችሁ ከሆነ ይህን ጥያቄ እንደዚህ ይላችሁ ከመጣችሁ አዲስ አበባ ላይ 2 ብራንች አለን። ትልቅ ኦፊስ ነው በጣም። ዋና መስሪያ ቤታችንም እዚሁ ነው። አንዱ ወደ ሳር ቤት አካባቢ ነው፣ አንደኛው ደግሞ እዚህ ሳሊተ ምሕረት አካባቢ ነው። ጊዜያችሁን እንትን ብላችሁ ሁለቱም ጋር ቀጠሮ ይዛችሁ እንደፈለጋችሁ መገኘት ትችላላችሁ። ከአዲስ አበባ ውጭም ብራንች ካላችሁ የእናንተ መሄድ የምትችሉበትን ድርጅታችንን ገብታችሁ የፈለጋችሁ መሄድ ትችላላችሁ። ትምህርትም እንዲሆን ለህዝቡ ማሳወቅ ከፈለጋችሁ ቢኒያምና ቤተሰቦች ትሬኒንግ ምናምን የሚል ነው ማየት ትችላላችሁ። አይ ችግር የለውም። ያው እንግዲህ ፈቃደኛ ሆኖ እንግዲህ ከክሩ ጋር ሆነን እንችላላችሁ ሄደን ቼክ ማድረግ የምንችለው ስለሆነ አይ ለዛ ነው ቅድም የሚያልኩት ሰው መማር አለበት ምናምን ያልኩት ነገር እሱ ነው። የኛ ክፍት ነው ያለው ነገር በዚህ ሁኔታ ውስጥ ስለሆነ ነውና ምንም ችግር የለም። አንዳንድ ደግሞ ከባህሪ ወደ ባህሪ ስንመጣ ደግሞ ምን አለ መሰለህ ብዙ ጊዜ ወጣቱ አሁን የፍች ሂደቱ በዝቷል። የፍች ማለት አዎ ሰው ፍች ማለት በትዳር ለምሳሌ በትዳር የመቆየት እንትናቸው ዝቅተኛ ነው። እንትን ነው እኮ ምን መሰለህ ወጣቱ በብዛት ስሜታዊ ነው እና አይተህ ከሆነ አብዛኛው በጣም የሚገርመኝ ሳይግባቡ ይጋቡና ሳይግባቡ ይጋባሉ፣ ሲግባቡ ይፋታሉ። ገብቶሃል አይደል? ለዚህ ነው መጠናናት መቻቻል ምናምን የሚባለው። በቃ አለው ሞት ሁልሽ ምናምን ይገባል ትገባለች። ከዛ ቅድም ያልከውም ጥያቄ እኮ ይሄ ነው ማለት አንዳንድ ሰው ከትዳሩ ጋር ሆነና ከትዳሩ ውጭ የሆነ ነገር ያመጣል። ግን ምን አለ መሰለህ ያው ከትዳር በፊት የሆነ ልጅ ይኖርሃል ወይ ልጅ ይኖራታል ወይ ባልና ሚስት ብቻ ቁጥታ ልጆች ላያውቁ ይችላሉ
ወይም ምን ያው ለምሳሌ ወይ አንተ ልጅ ኖሮ ሚስት ታውቅና ለሚስት አስረዳት የሚስት ቤተሰቦች ላያውቁ ይችላሉ። ገባህ አይደል? ያው የሚስት ቤተሰቦች ኃይለኛ ይሆኑና ወይም ደግሞ የአንተ ቤተሰቦች እሷ ልጅ ኖሯት የአንተ ቤተሰቦች ኃይለኛ ይሆኑና አንተን ላለማጣት ምናምን ህይወት ከባድ ነው። ከጀርባ ውስጥ ያልፋል። አዎ ልክ ነህ። በጣም ብዙ ነገር አለ እና አንዳንድ ጋዜጠኞች እኛ ሀገር ላይ አጉል ግልጽ ነን ይሉና አንተ ማለት ይሄ ነው ምናምን አንተ ባወራው ጥቃቅን የ5 ደቂቃ ስሜት ትልቅ ቤተሰብ ትንዳለህ። ከጀርባ ትልቅ ነገር ትንዳለህ። ገባህ? ማትንደው ነገር የለም። ከዛስ በመከራ የተገነባ ቤት በ5 ደቂቃ ይናዳል። ዓለም ላይ ደግሞ ለመናድ ሲምፕል ነው፣ ለመገንባት ነው ትልቁ ችግር። እውነት ነው። መገንባት ነው እንጂ ማፍረስማ በጣም ቀላል ነገር ነውና አንተስ በዚህ ሁኔታ ውስጥ አልፈህ ይሆን? አይ ነው ያለፍኩ ነገሩን ነው እንዳልኩ ያው ጓደኞቼ ላይ ፊልም ላይም መጽሐፍ ላይ ሙዚቃ ላይ እንዳለ የምታያቸው ነገሮች በዚህ አጋጣሚ አሁን ፊልም ላይ የምታዩ ሙዚቃዎች ላይ መጽሐፍ ታነባለህ። በዛ ቀን ስለማነብ ነው ምናምን የምታያቸው ነገሮች እንዳለ ያሉ ናቸው። በምድር ላይ ያሉ በምድር ላይ ያልተፈጠረ ነገር ማንም መጻፍ አይችልም። ምናልባት ደራሲው የሆነ ነገር ሊቀመምበት ይችላል፣ ጨመር ሊያደርግበት ይችላል። ገባህ እንጂ ከዛ በተረፈ እዚህ ያለውን ነገር ነው ዓለም ላይ ያለውን ነገር ላይ ነው። አሁን እንዳትሳሳት ለማለት ፈልጌ ነው። ባይደርስም ያው ትክክል ነው። አይ በሰው ህይወት ላይ ያለ ነገር ነው። እስኪ ያው እንዳልከው በጣም ያጋጥማል ወጣትነት ምናምንና አንተ በዚህ ሁኔታ ውስጥ አልፈህ ታውቃለህ? አይ አላለፍክም ማለት ነው በዚህ። ስለዚህ በስራ ቦታ ብዙ ሰዎች አውቃለሁ። ያለም ነዋሪ አይደለሁ ማለት ያው ምልህ በአንድ የጸና ሰው ካልሆነ ስለዚህ ባለ ትዳር ነህ ማለት ይቻላል። ማለት ሌላ ሰው ጋር መሄድ እዛ የሚሉ ሰዎች ብዙ ጊዜ የማያገቡ ሰዎች ናቸው። ስለዚህ ባለ ትዳር ነው ወይ? ምን ሆነ ነው አንተ እንደዚህ አይነት ጥያቄ አትጠይቀኝ ብያለሁ። አርገው አርፈህ ተቀመጥ። ጀመር ማን እንደሆንኩ ስርዓት ያዝ እንዳትበላሽ፣ ስርዓት ያዝ እያልኩ ነው። ከዚህ በኋላ ልታገስ አልችልም። ለምጠይቅ ጥያቄዎች በሙሉ ቀጥተኛ መልስ ብቻ ነው የምትመልስልኝ። ደግሜ አልጠይቅህም። የያዝኩት ሰዓት ነው። ትሰማኛለህ? ደግሜ አልጠይቅህም። ትሰማኛለህ? በቃ ሌላ መተባተብ አያስፈልግም። ጠጋበል ሌቦች ናችሁ እንዴ? ሌባ ማንተ ነህ። ጠጋበል ስርዓት ያዝና ለምጠይቅ ጥያቄዎች ብቻ መልስ ትሰጠኛለህ። ጠጋበል ማናችሁ? ጠጋበል እያልኩ ነው አይደል? ጠጋበል እሺ ተረጋጋ። ቆይ አዳምጠኝ። ምንድን ነው የምትፈልግ? አንተ ረጋ በልና ቁጭ በል። እንደዚህ ነገር ቁጭ በል። ጠጋበል እኔ እጠጋለሁ። ቁጭ በል ምን ነው ጠጋበል እኮ። እሺ ስማኝ፣ በቃ ቁጭ በል። ስርዓት ይዘህ ለምጠይቅ ጥያቄ እኔ አንተ አይደለም የምታስቀምጠኝ፣ እኔ ፈልጌ ነው የምቀመጠው እኮ። እናውራ። ቆይ ሰማኛለህ አይደል እኮ እናውራ። አረፍ በልና ይኸውልህ፣ ለምጠይቅ ጥያቄ ብቻ ቀጥተኛ መልስ ነው የምፈልገው። ምን ቋረቆ? እሺ ሰማኛለህ ሰውዬ፣ ምን ይኸውልህ፣ ከዚህ በላይ ላደርግ እችላለሁ። የያዝኩት ሰዓቱን ዝም በል። ለምጠይቅ ጥያቄ ብቻ መልስ ስጠኝ። አትንተባተብ። ስበት ወንድ አይደለም እኮ። በቃ እንደዛ ስትደነፋ አልነበር እንዴ? ስርዓት ያዛውን ወሬ አልፈልግም። ለምጠይቅ ጥያቄ ብቻ ቀጥተኛ መልስ ነው የምፈልገው። ቆይ ተራ ምንድነው የምትፈልገው? ስርዓት ያዝ። ምንድነው የምትፈልገው? ዝም በል። ምንድነው ፍላጎታችሁ? በቃ ምንም አይነት እንትን አልፈልግም። ፍላጎት ንገረኝ። ቀስ በል ታዲያ ልነግርህ ነው። አንተ ስላልከኝ አይደለም፣ እኔ ስፈቅድልህ ብቻ ነው የምታወራው። ወንድሜ ተረጋጋ። በቃ እሺ ተረጋጋ። አሁን ወንድሜ ማለት ጀመርክ። ዝም በል። ለምንድን ነው ለሚጠይቅ ጥያቄ መልስ መልስለት። በቃ ዝም በል እኮ ተረጋጉና እናውራ። ስርዓት ያዛውን። አሁን አትተባተብ፣ እንዳልነሳ አትንተባተብ። ይኸውልህ ባለ 5 ድርጅት ምንድን ገንዘብ ነው የፈለጋችሁት? ዝም በል። ስለምን ገንዘብ ነው? ያንተ ገንዘብ መጥቶ ለእኔ የሚጠቅመኝ ነገር አለ? ከህሊና ይመጣል ገንዘብ? ከየት ነው ያመጣው ይሄን ገንዘብ? የምትሰጠኝን ገንዘብ አስረዳኝ። ከድርጅቱ ነው? ይኸውልህ ለደህንነታቸው ሲባል ስማቸውን የማንጠራቸው ፎቶአቸውን አሳያለሁ። እነማን እንደሆኑ
እያንዳንዱ ነገር ታስረዳኛለህ። ተሳስታችሁ ስርዓት ያዝ። ተሳስታችሁ ነው። ይኸውልህ ምንም ነገር እርግጠኛ ሳልሆን ይዤ አልመጣም። ወንድሜ ለምን አትበል? አንደኛ ፎቶ፣ ሁለተኛ ፎቶ። እነዚህ ልጆች ታውቃቸዋለህ አይደል? የተሳሳተ ቦታ ነው የመጣሁት። ማናችሁ? ይኸውልህ ሲጀመር ምንድን ነው የፈለጋችሁ? ዝም በል አሁን ዝም በሉ ምናምን ተውና፣ ማናችሁ? ይኸውልህ አሁን አትጨምሴ። ማን ይላክ? በጣም ጥሩ አንድ ማዳመጥ ነው የምፈልገው። አሁን ስማኝ፣ አሁን አዳምጥ። እኔ አልሰማም፣ አንተ አዳማጭ ነህ። ይኸውልህ ሲጀመር ከምንም አይነት ሚዲያ አልመጣሁም። ሰውዬ በቃ አሁን ይዛ ሁሉን ነገር ያገኘኸኝ እኮ። ማናችሁ? ምንድናችሁ? ማን ይላካችሁ? ምንድን ነው የምትፈልጉት? በጣም ጥሩ በቃ ባጭሩ ተረዳለን እንጂ በቃ ጥሩ። እሺ እነማን ይላኩችሁ? በጣም ጥሩ። ሲጀመር እነዛኞች ግሩፕ የሚባሉ ነገር የለም። ማን ይላክ? እኔ ማን እንደላከኝ ከመጠየቅ በፊት ሲጀመር እያንዳንዱ ነገር ልንገርህ። ከምንም አይነት ሚዲያ አይደለም የመጣ ነው። መርማሪ ጋዜጠኛው ወንደሰን እባላለሁ። መታወቂያ ሊያሳይ ይችላል። እንደናንተ አይነት ሌቦችን ለቃቅሞ እስር ቤት ማስገባት። ይሄ ከመሆኑ በፊት ግን እያንዳንዱን ነገር እንድታስረዳኝ እፈልጋለሁ። እንዴት ነው እንደዚህ ያደረግከው? ሳትረዳ ግን እናንተ መደራደር አለብን። በጣም ጥሩ፣ እሱም መደራደር እንችላለን። አዳምጠኝ። አሁንም ቁጣ ይበለ። ከዚህ በላይ ላደርግ እችላለሁ። አሁን ተረጋጋ። በቃ ይኸውልህ፣ ማን ያልከኝ ወንደሰን፣ ይኸውልህ ተረጋጋ። ጋዜጠኛ ነህ፣ ምንም ሆንክ ምንም ለገንዘብ ነው የምትሰራው። አሁንም ቁጣ አትበለ። ግንባርን ኩስትር አታርገው። ጥሩ። እኔ ብዙ ያሳለፍኩ ሰው ነኝ። አንተም ሆንክ እዚህ ጋር ያለው ጓደኛ ለገንዘብ ነው የምትሰሩት አይደል? ልክ ነኝ አይደል? አንተም ለገንዘብ ነው የምትሰሩት። በቃ እንደራደር። የምትፈልጉትን ነገር ላድርግላችሁ። ይህን ነገር አትፉት። ከድርድሩ በፊት ለምንና እንዴት እንዳደረግከው ሁሉንም ነገር ማወቅ ፈልጋለሁ። እሱን ስነግርህ እኮ እኔ ውስጥ ገባችሁ ማለት ነው። ለዛ ግን መታመን መቻል አለብን። ጥሩ። በድርድሩ ትታመናላችሁ። ምንድነው የምትፈልጉት? ይሄን ነገር ታጠፉታላችሁ። እንስማማለን። ነገ ከነገ ወዲያ አብረን መሄድ እንችላለን። በጣም ጥሩ ካመናችሁበት። እንደዛ ከሆነ ደግሞ አብረን መስራት ስለምንፈልግ እያንዳንዱን ነገር ዲቴል ተነግረናለህ። ሁሉንም ማወቅ እንፈልጋለን። ምንም ሳታስቀር ተነግረናለህ። ከዛ በኋላ መጨረሻ ላይ ቪዲዮ እንደልተንልህ አብረን የምንሰራባቸውን መንገዶች ከነገርኩ በኋላ ብትክደኝስ? አማራጭ አለ። አሁንም ቢሆን እኮ ዘብጥያ ውስጥ ማስገባት መብት አለ። ችግር የለውም። ከመንገድ በፊትና ከአሁን ያለው ሰማይና ምድር ነው። እሱ ሰማይና ምድር ነው። በእሱ ትታመናለህ። ስለዚህ ልሂዳ ፖሊስ ጣቢያና ከዛ በኋላ አጠራተኔ በለቀኑ አስወጣለሁ እኔ። ስለዚህ ያገኘው መረጃ ምን አለ? ምን የነገርኩ ነገር? አንተ ምንም አልነገርከኝም። አንድ ካሜራ፣ ሁለት ስልክ ላይ የተላላከው። ይኸውልህ አዳምጠኝ። አሁን አዳምጠኝ። ለአንተ የነገርኩ ነገር አለ። እንዲያውም ፖሊስ ጣቢያ ብትወስደኝ አንተን ነው በወንጀል የምከስህ። በሽጉጥ ያስፈራራኝ አንተ ነህ። ልገለኝ የነበርከው አንተ ነህ። እኔ ምንም የተነፈስኩት ነገር የለም። ተረጋጋ። ይኸውልህ ወንደሰን ስማኝ፣ አሸንፈሃል። ማሸነፍነትን ደግሞ እንደ አሸናፊነቱ ነው መቀጠል ከቻልክ ቀጥል። በቃ አማራጭ ልስጥህ። ጥሩ አሸናፊ ነህ። ጠርቀም ያለ ገንዘብ ልስጥህ ለአንተም ለጓደኛ። ነገር ግን ከአንተና ጓደኛ ውጪ ክሩ አለ ያልካቸው ሌሎች ሰዎች ይሰሙታል ወይ? አንድ ገባ። ሁለተኛ ከእናንተ ውጭ እነዛ ሰዎች ይሰሙታል አይሰሙትም? ለእሱ ማረጋገጫ ትሰኛለህ። አንድ ችግር የለውም። ሁለተኛ ጠቀም ያለ ገንዘብ እሰጣችኋለሁ። ይሄን ሲዲ ታጠፉትልኛላችሁ ወይ? የምነግርህ ነገር ከእኔና ከእናንተ ውጭ ወይም ከኔ ከአንተ ወይም ከዚህኛው ማነው ስሙ? ይሄ አብሮ ያለው ካሜ ማነው ስምህ? ችግር የለውም። ስለ ስሙ ይቆይ። ችግር ነው። ስሙን ንገረኝ አንተ ወንደሰን። እሱ ችግር የለውም። ስም የለውም እንዴ? እሺ ማወቁ አስፈላጊ ስላልሆነ እሱ ተወለ። ከኔ ካንተ ከሱ ውጪ ይሄ ሚስጥር እንደማይወጣ ምንድነው መታመኝ? በጣም ጥሩ። ለጋዜጠኝነት ብለህ ነገር ብትክደኝስ? ውሸቴን ያልኩ ብትለኝስ? አስተናኝ ነው። ይኸውልህ እኔ እንደማልክድ ካወራን በኋላ እዚሁ ቼክ ጽፍልሃለሁ የምትፈልገው ነው። በጣም ጥሩ። ስለዚህ መሆን ያለበት እሱ ነው። አይንህ እያየ እንደልትልሃለን አንተ በእጅ በያዝክበት። ምክንያቱም ሶስታችን ብቻ ነው አይደል እዚህ ውስጥ ያለ ነው። ሌላ የሚታይ ሰው አለ የለም አይደል? እነሱ ውጭ ናቸው። ስለዚህ እነሱን አንተ በምትሰጠን ገንዘብ አፋቸው ማስያዝ የምንችል ሰዎች። ምን ያርግጠኛ ነህ? በጣም
100% እርግጠኛ ነኝ። ከዚህ በፊት ሰርታችሁ ታውቃላችሁ? እንደዚህ በሚገባ አይደለም። ይሄን ተራ ስራ በጣም ከዚህ የበለጠ ብዙ ወንጀሎችን ሰርተን እናውቃለን። ስራ መተማመን ነው። በጣም ጥሩ። ስለዚህ ከመጀመሪያው ጀምረ እንዴት እንደተገናኛችሁ እንዴት እንዳላችሁ እያንዳንዷን ነገር ንገረን። ገንዘቡን ጻፍልን፣ እንጨርስ፣ እንውጣ። በመጀመሪያ እሷን ነገር ሰብስብና ከተታት። ጥሩ። ስራችንም ጥሩ አይደለም። በጣም አሪፍ። ስለዚህ መቀጠል እንችላለን። ለምንድን ነው የምትፈልገው መረጃ? ምን አይነት? ስለ እነዚህ ልጆችን ጀምርና ግን ምን ያህል ብር ነው የምትፈልጉት? ከመረጃው ከመስጠት በፊት ከመረጃው በኋላ ስለ ገንዘቡ ምንም አያሳስብም። መደራደር እንችላለን። ገንዘቡ ያን ያደርግ አልልም። ምክንያቱም ከዚህ የተሻለ ይሄ ዩቲዩብ እየከፈለኝ አይደለም። የቲክቶክ አይደል እንዴ? ከዚህ የተሻለ ነገር እንደምትሰጠኝ እርግጠኛ ስለሆንኩኝ ይልቅ እንዴት እንዳገኛቸው ምናምን ንገረኝ። ያ ይሄ ቢዝነስ ነው። በዛ ቀጣም ልጆቹም እየተጠቀሙ ነው። እኔ ብቻ አለ የምጠቀመው። በብዛት የዩኒቨርሲቲ የመጀመሪያ ተማሪዎች 11 12 በጣም ቆንጆ ልጆች በኢኮኖሚ ትንሽ ችግር ያለባቸው ምናምን የሚያድኑ ልጆች አሉ። በዚህ ስራ የተሰማሩ ሰዎች አሉ። ከነገ ወዲያ እናንተኛ ቢዝነስ ውስጥ ገቡ ልታዩ ትችላላችሁ። እነሱን ለመተዋወቅ ጥረት እናደርጋለን። ማንነቷን፣ ምንነታቸውን፣ ቤታቸውን ምናምን ስልካቸውን ሰው ያመጣልናል። በቴሌግራምም በተለያዩ ነገርም በደንብ አድርገህ ለመቅረብ ትሞክራለህ። የመጀመሪያ አቀራረብ ዘዴ ነው። ልጆችም ስለሆኑ ብዙ ይፈራሉ። ብዙ ትለፋለህ። በስተመጨረሻ ታገኛቸዋለህ። አንድ ሁለት አብረህ ምሳ ምንም ትበላና የሆነ ለሻይም ለጸው መሰለም እያልክ የሆነ ነገር እየሰጠህ ትልካቸዋለህ። አንተ ውስጥ እምነት እንዲኖራቸው ምንም አታረግም። በመጀመሪያ ቀናቶች በመጀመሪያ ቀጠሮ ወደ ተቀጠሮ በስቶ ተቀጠሮ ምንም አታረግም። ይሄ ቸገረኝ ሲሉ የችግራቸው መፍትሄ ትመክራቸዋለህ። ተግባባ። በሶስት በአራተኛው ቀን በቃ መጠጣት አለብን ምናምን ትልና መጠጥ ውስጥ ስትፈልገኝ እንቅልፍ ስትፈልገው ነገር ማድረግ ነው። ሰዎች አሉ አብረህ ይዛቸው ትገባለህ ወደ ክላስ። እዛ ቪዲዮ እየቀረጽክ የምትፈልገውን ነገር ማድረግ ነው። እዛ መረጃ ነው በቃ። በዛ መረጃ መሰረት ያው ልጆች ስለሆኑ ያን እያስፈራራ ለተለያዩ ባለሀብቶች፣ ማሳጅ ቤቶች፣ ለተለያዩ ቦታዎች ማቅረብ። ስለዚህ ለባለሀብት ለማሳጅ ቤቶች ማቅረብ ነው ማለት ነው። ምክንያቱም ቪዲዮ ኦልሬዲ ተይዞባቸዋል። በዛ ላይ ህጻናቶችም ስለሆኑ ማለት ነው። ከሚያለ ገንዘብ ታገኛለህ። ስለዚህ ስራው ኦኬ። የሚያገኙት ገንዘብ ግን ማለት ምንድን ነው? እዚህ ላይ አሁን ጥቅም ያንተ ያገኙትን ገንዘብ ብዙ ጊዜ በእኛ አካውንት ምናምን ነው የሚገባው። ግን ብዙ ጊዜ አይቸገሩም። ለችግራቸው መፍትሄ ያገኛሉ። እና ነገሮች ከችግራቸው ትንሽ ነገር ከበጠስክ በቂ ነው፣ ልጅም ስለሆኑ። ስለዚህ እያንዳንዱ ነገር በቃ በእናንተ ቁጥጥር ስር ነው የሚሆነው ማለት ነው። ጥሩ። ከነገ ወዲያ እዚሁ ስትገቡ ታዩታላችሁ በደንብ። አዎ፣ ኧረ መግባታችንማ የማይቀር ነው። ትንሽ ከባድ ቢሆንም ምንም ከባድ አይደለም። እነዚህ ነገሮች ካልፈራ ገንዘብ አታይም። ህሊና አለ ንጹህ ነኝ ምናምን አታልፈውም ማለት ነው። እሱስ ልክ ነህ። እህት ላይ ግን ይሄ ነገር ቢፈጸም የማድረግ ሞራል ይኖራል ወይ? እናትህ ላይ ወይ እህትህ ላይ ማለት ይሄን ነገር ህሊና መሆኑን የምታውቀው ሊከብደኝ ይችላል፣ ግን ለመኖር ደግሞ ግድ ነው። ስለዚህ ምንም አይመስልም ለመኖር። ስለዚህ ልክፈልና እህትህ ጋር እኔ መተኛት ትችላለህ? የለኝም እህት የለኝም። ቢኖርህ ግን ኖርማል ነው ማለት ነው። በጣም በጣም የምትገርም ከህሊና በላይ የሆንክ በጣም ቆሻሻ ሰው ነህ። ማንም ነው የትም ሰው ነው እንደዚህ ቆሻሻ ሰው ነህ እያልኩ ነው። ምንድን ነው አሁን ገብተሃል እኮ ከገባህበት በኋላ ቆሻሻ ነህ። እኔ አንተ አይደለሁ። ይኸውልህ አንድ ነገር ልንገርህ። ሲጀመር እንዲህ አይነት ተልካሻ ነገር ውስጥ ምንድን ነው አወራን አይደል እንዴ? ምንድን ነው መለሰ ጉጣ የሚል ሌላ ነገር አልፈልግም። ትሰማኛለህ? ሲጀመር እንዲህ አይነት ርካሽ ነገር የምሰራ አይነት ተራሱ አይደለሁም እኮ። ስለዚህ ገብተህ ሚዲያዎቹን በሙሉ መከታተል ይችላል። እኔ ወንጀልና ወንጀለኞችን አሳዶ መያዝ ነው ስራዬ እንጂ ገንዘብ ማሳደድ አይደለም። ስለዚህ ምንም አይነት ስምምነት አይኖረንም። ቀጥ ብለው ወደ ጣቢያ ትሄዳለህ። ተነስ። ምንድነው አሁን አወራን አይደል? ተነስ አልኩህ አይደል? ተነስ። ወጣ። አሁን አወራን አይደል እንዴ?
አሁን አውርድ እንዴ እንዴ ተነጋገርን አንተ ጋር ምንም የምነጋገረው ነገር የለም። ሰማኛለህ? ሂሩጣ